አዎ እንግዲህ አቶ ዘዋር መብራቴ ያመጣነውት ምክንያት በእውነት በመጀመሪያ በካርሜል ከተማ በጣም ከ40 ዓመት በላይ የሚኖሩ ነዋሪዎች ነው። ካርሜል ከምትወደደው ከተማ አንዷ ነች። በመጀመሪያ እስኪ ስለራሱ አስተዋውቁንና ስለ ካርሜልም ትንሽ ይበሉንና ባለው ተጨባጭ ሁኔታ ደግሞ ሰፋ አድርገን እንወያያለን። ኦኬ ስሜ ዘዘው ገዳውን ባላለው በአማርኛችን የምኖረው በካርሜል ከተማ ነው። እስራኤል ሀገር የገባሁት በ1976 ዓመተ ምህረት ነው። እንደ እስራኤል አቆጣጠር በ84 ነው። እሺ ከዛ ይቀጥሉ። እና እዚያ ሀገር ስኖር ያው እንደ ማንኛውም ህብረተሰብ ከነጮች ህብረተሰቦች ጋር አብሮ እንዳገሩ ተመሳስሎ በመኖር በተለያዩ ፕሮግራሞች እየተሳተፍኩኝ በዚሁ እድሜ በአሁኑ ሰዓት በደንብ እኖራለሁ። ያው ዞር ብዬ ሳስተውስ በ1976 ዓመተ ምህረት እስራኤል ሀገር ስንገባና ወይም እዚህ ካርሜል ስንገባ አዎ ብዙ ውጣ ውረድ ነበረበት። በዛ ጊዜ የነበረው ወረዳ እኛን ሊቀበልንም አልቻለም ነበር። በጨለማ ነው እንዳጋጣሚ በቀንትተው በጨለማን ያገቡና መርካዝ ክሊታ ካርሜል ከሚባል ከዛ ያላነሱ ብዙ ወገኖች እናቶች አባቶች መተን ገባነ። ከዛን ይዘን እዚህ ቦታ የምንኖረው እስካሁን ድረስ። አዎ በጣም ረጅም ጊዜ ነው እንግዲህ ከዛን ጊዜ ጀምሮ በአሁን ሰዓት ካርሜል በጣም ተስፋፍታለች በአሁን ሰዓት አይደል? በጣም እንጂ አዎ እኛ እንደገባ ነው ይገርማል። ቢያንስ ወደ 3 ሱቆች ነው የነበሩ ኬኒዮን እና ወይም ደግሞ ቢግ ምናምን የሚባል ነገር አልነበረም። ሱቆች 3 ነው የነበሩ ምናምን አልነበረም። ከተማው አላደግም ነበር። ጎረቤቶቻችንም እኛ ጋር ፊት ለፊት ያሉ ማለትም ቅማንቶች እነሱም በጣም አነስተኛ ነበሩ። አሁን ግን በጣም ካርሜል እንደማንኛው ሀገር አድጋለች። አዎ እንደውም በታሪክ ካርሜል የተመሰረተችበት ዋናው ምክንያት የአካባቢው የአረብ ነዋሪዎች በአካባቢው እንዳይስፋፉና እንግዲህ እስራኤል በዛን ጊዜ የወሰደችው እርምጃ የይሁዲዎች እንግዲህ መንደር እንዲመሰረት በዛ ምክንያት ካርሜል ብቻ ሳይሆን እንደ ካርሜል የመሳሰሉ ሌሎች ከተማዎችም ተመስርተዋል። እንደሚመስለኝ እንግዲህ እውቅናዋን ያወቀችውም በ80 ውስጥ ነው በ84 እንደሚመስለኝ። እንግዲህ በእውነት ስለ ካርሜል ውብ ከተማ መሆኗን በእውነት ሁላችንም እንመሰክራለን። ይሄን ካልን በኋላ በአሁን ሰዓት ባለው ተጨባጭ ሁኔታ እንዴት ነው የማህበራዊ ኑሯችሁ? እንደገናም ደግሞ አንተም እንደሚመስለኝ በከንቲባ ውስጥ ሰራተኛ ነህና በጣም በቅርብ የምታውቀው ጉዳይ ነው። እንዴት ነው የካርሜል ኑሮ በአሁን ሰዓት የጦርነቱን ባስመለከተ? የካርሜል ኑሮ በጦርነቱ ባስመለከተ ብዙ ውጣ ውረድ ነበረብን። ብዙ መጨናነቅ ነበር። አንድ ሁለት ያህል ቤቶችም ተመትተዋል። ከክፍት ቦታም ወድቋል። ያው ብዙ ውጣ ውረድ በየጊዜው ወደ ግራንድ ግቡ ውጡ እየተባለ በጣም ውጣ ውረድ ነበር። በሰሜኑ ክፍል በጣም በርትቶ ነበር። ማለትም እንግዲህ በሊባኖን የመጣው ጦር ማለት ነው። እና ዘወር ብዬ በካርሜል እንደጠየቀ ጥያቄ ካርሜሉ ስንኖር ብዙዎች አረቦች ከኛ ጋር አይቀርቡም ነበር። ራቅ ብለው ነበር የሚኖሩ የነበር። ግን ባለፈው 20 ዓመትና 15 ዓመት በኋላ ለነሱ ፍቃድ ተሰጥቷቸው ቤት እንዲገዙ ተብሎ እዚህ ከተማ ውስጥ ገብተው ከእስራኤሉ የበለጠ እነሱ በርትተዋልና ብዙ ቤቶች ጥሩ ቤቶችን ገዝተዋል። በጣም የሚገርም ነገር ነው። እኔም ራሴ ደጃፌ ፊት ለፊት ያው አንድ አረብ ፊት ለፊት አለ። ምንም ጸባቸው ጥሩ ቢሆንም ግን እነሱ እየበረቱ ሄደዋል ማለት ይችላል በአሁኑ ሰዓት ማለት ነው። አዎ ይሄንን እንግዲህ በእውነት በተለያዩ መንደሮች እየተሰማ ነው። የአካባቢው ነዋሪዎች አረብ እስራኤሎች እንግዲህ እንደ ካርሜል፣ አኮ፣ ናሪያ እዛ አካባቢ ያው ቤት እየገዙ የሚገቡበት ሁኔታ ነው። በካርሜል ግን ይሄ ነገር በጣም ጎልቶ እየታየ ነው በአሁኑ ሰዓት። አዎ በጣም ይገርማል። ስንጠቅስ ባልችል በወረዳዎቻችን የተነሳ አሁን የ3ኛ ወረዳ ነው የጨበጥ ነው። ማለትም እኛ እንደገባ ነው ለአንድ አመት 2 አመት ያክል ወረዳ ነበር። እሱ እንኳን በህይወት የለም። ከዛ ቀጥሎ የተረከበው ወደ 35 ዓመተ ምህረት ሲያገለግል ያው ከሱ ጋር ነው እንግዲህ አረቦች አብረው ከዚህ ጋር እንዲሳተፉና ወይም ደግሞ ማህበራዊ ኑሮ እንዲኖሩ ያደረጋቸው ማለት ነው። አዎ አቶ ሽሎሞ ጥያቄ ካለት? አዎ እኔ እንኳን ጥያቄ ካርሜል በእውነት እኔ በግሌም ማውቃት ከተማ ናት። በተለይ አንድ ኤልዳር የሚባል ሮሽ ኢር ነበረ። በጣም ሀገሪቱን
ካስፋፋት እሱ አንዱ ነው። በነገራችን ላይ ካርሜል እንደ ከተማ በጽዳት አንደኛ የሆነች ብዙ ሽልማቶች ሁሉ አግኝታለች። በጽዳት ማለት ከሌሎች ሀገሮች ሁሉ ስትወዳደርና የካርሜል ነዋሪዎችን በእውነት ሀገሪቱን ይወዷታል። አሁን ግን በእንዲህ እንዳለ አሁን ወንድሜ ልጠይቅህ የፈለኩት አረቦች እየመጡ ይጎራበታሉ፣ ቤት ይገዛሉ ብላን። በእርግጥ አንዲት የዲሞክራሲ ሀገር ውስጥ አረቦችን መታችሁ ከይሁዲ ከተማ አትግዙ ማለት አይቻልም። ልክ ይሁዲ ምዶ ከአረብ ከተማ ገዛለው ካለ አልጋ አትገዛም ተብሎ ህግ አይፈቅድለትም። ግን በተቻለ መጠን በተለይ ኺኩህ እንዳይሆን ጥላቻ እንዳይኖር ከመሐከል ሰርገው ቤት የገዙ የሽብርተኛ ቤቶች እንዳይሆኑ ናቶች ነው ከንቲባው ምን ማድረግ አለበት? በእርግጥ ይሄ ሻባክ ስራም ቢሆንም አቶ ሽለሞ ያው አቶ ሽለሞ ገለጣውን ሄሎ እየተሰማ ነው፣ ይቀጥሉ። ገለጣውን አቶ ሽለሞ በደንብ ገልጠዋል። ግን ይገርማል፣ እባብ ያየ በልጅ ይባላል። ባለፈው በሰባት አስረኛው ያሳለፍነውን እንግዲህ ሁላችን በእስራኤል ሀገር እናውቃለንና አሁን አንድ ህዝብ በዚህ በኩል ተጎራብቶ ሲኖር ምን አይነት ተንኮል እንደሚሰራ የሚያውቅ የለም። ገብቷቸዋል፣ የሚያውቅ የለም። ዛሬ እንኳን ቤት ላይ የቤት በታች የሚጫር ሚናራ ወይም ግራንድ ብለን እንጥራው እነዚህ ነገሮችን ምን እንደሚያደርጉ ልናውቅ አልችልም። ስለዚህ ጠርጣራ መሆኑ አስፈላጊ ነው። ግን አደርነቱና ኃላፊነቱን የሚወስደው የከንቲባው ኃላፊ ነው፣ ከንቲባው ነው። እኛ እንግዲህ ምን እናውቃለን? አዎ፣ ግን እንደው እንዲህ አይነት ኑሮ በማህበራዊ ኑሯችሁ ያው በባህልም ልዩነት አለ። በተለያየ ይቀጥሉ አቶ ሽሎሞ፣ ይቀጥሉ አቶ ሽሎሞ። ያልከው እንትን ነው የመንግስት የሻባክ ወይም የደህንነት አካሎች የሚሰሩት ስራ አለ። ደግሞ ሁሉን አረብ ደግሞ ፈርጆ ሁሉም እንደዚህ አይነት ወንጀል ሊሰራ ይችላል ብሎ መፈረጅም አይቻልም። በአጠቃላይ ግን በተለይ የሁለቱ ህዝቦች እዛው የምትኖሩት ጎረቤቶችና ፊት ለፊት አረብ አለ ብለሃንና እናንተ የአብሮነታችሁን ኑሮ ለማወቅ አንዱ ምን ጥረት ይደረጋል ነው። አንዳንድ ጊዜ እኮ ሰውን ቀርበ ስታየው የበለጠ ጥሩ ነገር ሊፈጠር ሁሉ ይችላል፣ ምሳሌም ሊሆን ይችላል ለአብሮነት ኑሮ ማለት ነው። እና ይህን በተመለከተ ህዝብ ለህዝብ ምን አይነት ግንኙነት አለ ነው ጥያቄው። እኔ ምን ገልጥልህ የምፈልገው ቢኖር በእነሱ በቅማንቶች በአረቦቹ አካባቢ ስንሰራም የሆነ አበን ስንሰራ እኔ በእውነት ልንገራችሁ እኔ በከንቲባ ውስጥ ነው የምሰራው። ምን አይል ነኝ ማለትም ኃላፊነት አለብኝ የንጽህና ወይም ደግሞ የአታክልቶች የዛፎች ቆረጣ ምናምን ነገሮችን ኃላፊ እስከሆንኩ ድረስ ከኔ ጋር ብዙ ይሰራሉ። ብዙ እነዚህ አረቦች ከኔ ጋር ይሰራሉ። እስካሁን ድረስ የተጋጨ ወይም ደግሞ ሌላ መጥፎ ነገር አላየውም። ግን አክሎ መጨረሻ ላይ ይሄ ነገር ትክክለኛ ይሄዳል ብዬ ልጠረጥርም አልችልም። በጣም አይታመን ማመንም አልችልም። ገብቷል? ይሄን ነገር ማመን አልችልም። አዎ ሌላው እስቲ ወደ ሀገር አሁን በጦርነቱ በተለይ የህዝበላ ትንኮሳና የኛ ወታደሮች አሁን በተለይ በሊባኖስ ላይ በሂዝቦላ ላይ እርምጃ ለመውሰድ ታግደዋል። እናንተ እንኳን የእናንተ ሰላም ይመስለኛል አካባቢ ሳይው፣ ግን ከእናንተ ራቅ ያሉ ከደንበር ላይ ያሉ ሀገሮች በጽፋት ነቅራች ሞና ሽሎሚ እነዚህ ሀገር የሚባሉ ሀገሮች መናራ የሚባለው በእነሱ ላይ ተኩስ አለ። ሂዝቦላ ተኩሱን አላቆመምና የአካባቢያችሁ ሰው በምን አይነት ሁኔታ ይቀበለዋል የመንግስትን ፖሊሲ? ምን መሰለህ ይሄ አደጋ የሚሰደድባቸው ወይም ደግሞ በአሁኑ ሰዓት በአደጋ ላይ ያሉት አሁን የጠቀስካቸው ሀገሮች በሙሉ ስለነሱ እኛም በሀሳብ ላይ ነው ያለነው። ሁሌ ነው የምናስብላቸው። ወታደሮቻችንም የምታዩት ከ17 በላይ አለ አይደለም በተወርዋሪ መሳሪያዎች እየተመቱ የሞቱ ነው። ስለዚህ ይሄ በሊባኖን በሰሜኑ ክፍል ያለው ጦር ይበርዳል ብዬም አላስብም። መንግስቱ ራሱ እንግዲህ ከባድ እርምጃም ወይም ደግሞ የሚያስታግዘውን ነገር የሚያደርገው ነገር ካለ ከአሜሪካ መንግስት ጋር ነው። በውይይት ላይ እንደምሰማው ወደ አሜሪካ ነው እንግዲህ መረጃና ፍቃድ የሚገኘው ከአሜሪካ ይመስለኛል። እና ይሄ ነገር
ባጭሩ እነዚህ ሰዎች ቢተነፍሱ ወይም ደግሞ ልጆቻቸውን በደንብ አድርገው ቢያሳድጉ በጣም ጥሩ ነበር። ሁሉ ጊዜ ከግራንድና ሚቅላት ተዘግተው መኖራቸው እኛንም ያሳዝነናል፣ እያዘነን ያለን። ሌላው እዚህ ላይ አቶ ዘዋር እንግዲህ ከ40 ዓመት በላይ በካርሜል አካባቢ ስትኖሩ ጦርነቶች አልፋቸዋል። ብዙ ጦርነቶች ከሊባኖስ ጋር አልፋቸዋል እና ይሄንን ጦርነት ትንሽ ለየት የሚያደርገው ነገር አለ አቶ ዘዋር? በጣም እንጂ እኛ ነገር ያለው ከ42 ዓመት እየተቃረበኝ ነው እዚህ ሀገር የምኖረው። ብዙ ችግሮች፣ ብዙ ጦርነቶችን አሳልፈናል። በ2006 ላይ የነበረው ጦርነት እስካሁን ድረስም ያው እንደዚህ አይበረታም፣ ያሁኑ ግን በጣም ይበረታል። ብዙ ጦርነትን አሳልፈናል። ብዙ ችግር እንዴም በእኔ በኩል እኔ ከገባው ጀምሬ ብዙ ነገሮች አሳልፌያለሁ። ደግሞ አንተ ታውቃለህ፣ ለምሳሌ እንደገባ ነው እስራኤል ሀገር ብዙ ችግር ደርሶብኛል። በእኛ በኢትዮጵያዎች ሃይማኖታችንን ለመካድ ወደ ግርዛ ቦታ ገብተውብን ሰላማዊ ሰልፍ ከጥፋት ወደ አኮ ከካርሜል ወደ አኮ ተጉዘን እንዲያውም ይገርማል በ1965 እና 66 ዓመተ ምህረት ላይ በኢትዮጵያ አቆጣጠር ኢየሩሳሌም ለ32 ቀን ያክል ሰላማዊ ሰልፍ ተኝተናል። እዛ ያሳለፍነው ብዙ ነገሮች አሉ። አንተ ልጠቅስል የምችለው አንተ ካርሜልን በደንብ ታውቃታለህ። አንድ አዲስ ሰፈር ተሰርቶ ሲያበቃ አዲሶችንም አንተ በዛ ኃላፊነት ወስደህ አመት ያገባቸው ሰዎችም እስካሁን ድረስ ከዚህ ሀገር ወልደው ከብረው ተቀምጠዋል። እነዚህ ነገሮች ሁሉ እኔ ማስተውስተው ነኝ። ኦኬ እንግዲህ አቶ ሽሎሞ የመጨረሻ ጥያቄ አለዎት? ሰዓት እያጠረ ስለሄደ ነው። በአጠቃላይ ልጠይቅ የፈለኩት እንዴት ነው በከሱ እናንተ አካባቢ ያላችሁ ሰዎች በተለይ በኢኮኖሚ ጉዳይ በተለይ ከድንበር አካባቢ ያላችሁት በዚህ በጦርነቱ ምክንያት ቱሪስቶች አይመጡም። ቱሪስት ከሌለ ደግሞ ከዛው አካባቢ ያለው ለምሳሌ ምሳዳው ሁሉ ጺሜርሞች ምናምን ችግር አለና ኢኮኖሚን በተመለከተ የጦርነቱ የሚያመጣውን ጉዳት በእናንተ በካርሜል አካባቢ ተጽዕኖ አለው ወይ ነው? በእናንተ አይማት ማርግቼ ይመት አይ እውነት ከሆነ እስካሁን ድረስ ብዙ የችግርም ወይም ደግሞ የተበደለ ሰው ያለ የለም። እኛ ኢትዮጵያዎች እዚህ ውስጥ የምንኖረው እዚህ ሀገር የምንኖረው በጣም ጎበዞች ነን፣ ጀግና ነን። በእኛው ተገዳድፈን ነው የምንኖረው። የችግር ነገር ወይም ደግሞ የከፋ አንድ ነገር የለም። ይልል አልፈልግም። በእውነት አላየውም እስካሁን። ሁላችንም ሰርቼ በላለው ለሚል ሰው ስራ አለ። ሰርቶ ለመብላት ማንኛውም ሰው ስራ አለው። ጠንካራ ከሆነ ሰርቼ በላለው ካለ ለማንኛውም ሰው ስራ አለው። የጎሳ ልዩነትም የለብንም እዚህ ስንኖር። በእውነት ጥሩ ነው የምንኖረው። እንደ ማንኛውም ማዶናችን ተቀብለናል። እንደ ማንኛውም መዝናኛ ማዶና አለን። እንደ ማንኛውም ሰው ጸሎት ቤታችን አለን። ምንም የጎደለንን የለም። አቶ ዘዋር መብራቴ ከካርሜል እንግዲህ የአካባቢ ጥበቃና ልማት ዋና ስራ አስኪያጅ በዛው በካርሜል አካባቢ በእውነት ስለሰጡን ትንተና በጣም እናመሰግናለን። እንግዲህ ለወደፊት ደግሞ ሰፋ አድርገን ጦርነቱን ባስመለከተ ሌሎችም ትንተናዎች ከርሶ እንቀበላለን። ስለነበረን ቆይታ በጣም እናመሰግናለን አቶ ዘዋር። ችግር የለውም። እኔም አመሰግናቸዋለሁ ከልብ ማለት ነው። አቶ ሽለሞ፣ አቶ ተስፋዬና ኢቲቪ ጠቅላላ ባልደረቦች እናመሰግናለን። መልካም ቀን። እኔም አመሰግናለሁ።